ሰላም ሰላም የጸዳ አካዳሚ ቤተሰቦች እንዴት አላችሁ? ካላችሁበት ሰላማችሁ ይብዛ። በቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ የሚል ነው ይዤላችሁ የቀረው። እናንተ በደንብ አድርጋችሁ ትከታተሉኛላችሁ፣ እኔ ያነብላችሁ አለው ማለት ነው። አሁን ወደ ቪዲዮአችን እንከታተል። እንግዲህ ወደ ትምህርታችን ማለት ነው። እንግዲህ እንደምታዩት የአማርኛ ፊደላትን ቃላት እንዴት እንመሰርታለን፣ እንዴት እንጽፋለን፣ እንዴት እናነባለን የሚሉት እናያለን ማለት ነው። በደንብ አድርጋችሁ እናንተ እዚህ ጋር በጣም ትኩረት ወስዳችሁ መከታተል ትችላላችሁ ማለት ነው። ኦኬ አሁን መረቀ ይላል በአንድ ላይ ስንመረቀ እንግዲህ የመጀመሪያ ፊደል ናት። ረ የመጀመሪያ ቀ የመጀመሪያ ናቸው ማለት ነው። መረቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ሰላም ይላል በአንድ ላይ ስናነበው ሰላም እንግዲህ የመጀመሪያ ፊደል ናት። ላ ደግሞ የለቤተሰቡና አራተኛ ም ደግሞ የመቤተሰቡና ስድስተኛ የምናገኛት ናት ማለት ነው። ሰላም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ፈወሰ ይላል በአንድ ላይ ስናነበው ፈወሰ እንግዲህ የመጀመሪያ ፊደል ናት። ወይ የመጀመሪያ ሰ ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። ፈወሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ነጠቀ ይላል በአንድ ላይ ስናነበው ነጠቀ እንግዲህ ነው የመጀመሪያ ፊደል ናት። የመጀመሪያ ቀ የመጀመሪያ ናቸው ማለት ነው። ነጠቀ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ መለሰ ይላል በአንድ ላይ ስናነበው መለሰ እንግዲህ የመጀመሪያ ፊደል ናት። ለየመጀመሪያ ሰ የመጀመሪያ ፊደሎች ናቸው ማለት ነው። መለሰ የሚል ቃል እንመሰርትባቸዋለን ማለት ነው። ወደ ቀጣዩ ስንሄድ ንጉስ ይላል በአንድ ላይ ስናነበው ንጉስ እንግዲህ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የገ ቤተሰብ ሆና ሁለተኛ ሰ ደግሞ የሰ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ንጉስ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ወቀሰ ይላል በአንድ ላይ ስናነበው ወቀሰ እንግዲህ ወይ የመጀመሪያ ፊደል ናት ብያቸዋለሁ። ቀይ መጀመሪያ ናት። ሰ የመጀመሪያ ናቸው ማለት ነው። ወቀሰ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ቀላል ይላል በአንድ ላይ ስናነበው ቀላል እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ የለቤተሰቡና አራተኛ ለ ደግሞ የለቤተሰቡና ስድስተኛ ቀላል የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ውጤት ይላል በአንድ ላይ ስናነበው ውጤት እንግዲህ ዋ የመጀመሪያ ፊደል ናት። ደግሞ ጤ ደግሞ የጠቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የጠቤተሰብ ስድስተኛ የምናገኛት ማለት ነው። ውጤት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ነጋዴ ይላል በአንድ ላይ ስናነበው ነጋዴ እንግዲህ ነው የመጀመሪያ ፊደል ናት። ደግሞ የገ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ዲ ደግሞ የደ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ነጋዴ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጥያቄ ይላል በአንድ ላይ ስናነበው ጥያቄ እንግዲህ የጠ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ሆና አራተኛ የምናገኛት ናት። ደግሞ የቀ ቤተሰብ ሆና አምስተኛ የምናገኛት ነው ማለት ጥያቄ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ አበበ ይላል በአንድ ላይ ስናነበው አበበ እንግዲህ አይ የመጀመሪያ ፊደል ናት ብያቸዋለሁ። በየመጀመሪያ ናት። አበበ የሚል ቃል እንመሰርታለን ማለት ነው። አበበ የሚል ቃል መሰርትና ማለት ነው። ወደ ቀጣዩ ስንሄድ ሙስና ይላል በአንድ ላይ ስናነበው ሙስና እንግዲህ የመቤተሰብ ሁለተኛ ላይ የምናገኛት ናት ማለት ነው። ደግሞ የሰቤተሰብ ስድስተኛ ደግሞ የቤተሰብ አራተኛ የምናገኛት ናት ማለት ነው። ሙስና የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ እድል ይላል በአንድ ላይ ስናነበው እድል እንግዲህ የቤተሰብ ሆና አራተኛ የምናገኛት ማለት ነው። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ደግሞ የቤተሰብ ስድስተኛ የምናገኛታቸው ናቸው ማለት ነው። እድል የሚል ቃል
ይመሰርትልናል ማለት ነው። እድል ወደ ቀጣዩ ስንሄድ ተቋም ይላል በአንድ ላይ ስናነበው ተቋም እንግዲህ ተ የመጀመሪያ ፊደል ናት። ቋ ደግሞ የቀ ቤተሰብ ሆና ስምንተኛ የምናገኛት ናት ማለት ነው። ደግሞ የመ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ተቋም የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ደስታ ይላል በአንድ ላይ ስናነበው ደስታ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ስ ደግሞ የሰ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ተ ደግሞ የተ ቤተሰብ አራተኛ የምናገኛት ናት ማለት ነው። ደስታ የሚል ቃል እንመሰርታለን ማለት ነው። ኦኬ ለቀጣይ ስንሄድ እንደገና እዚህ ጋር ፍቅር ይላል በአንድ ላይ ስናነበው ፍቅር እንግዲህ የፈ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቅ ደግሞ የቀ ቤተሰብ ስድስተኛ፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛቸው ናቸው ማለት ነው። ፍቅር የሚል ቃል እንመሰርታለን ማለት ነው። ፍቅር የሚል ቃል እንመሰርታለን። ወደ ቀጣዩ ስንሄድ ጫት ይላል በአንድ ላይ ስናነበው ጫት እንግዲህ ጫ የጨ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ተ ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጫት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ክፍል ይላል በአንድ ላይ ስናነበው ክፍል እንግዲህ የከ ቤተሰብ ሆነ ስድስተኛ የምናገኛት ናት ማለት ነው። ደግሞ የፈ ቤተሰብ ስድስተኛ ደግሞ የለ ቤተሰብ ስድስተኛ ክፍል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ዘመረ ይላል በአንድ ላይ ዘመረ እንግዲህ ዘ የመጀመሪያ ፊደል ናት። መ የመጀመሪያ ናት። ረ የመጀመሪያ ናት ማለት ነው። እነዚህ የመጀመሪያ ፊደሎች ናቸው ማለት ነው። ዘመረ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ምክር ይላል በአንድ ላይ ምክር እንግዲህ እንግዲህ የመ ቤተሰብ ሆና ስድስተኛ የምናገኛት ናት ብያቸዋለሁ። ከ ደግሞ የከ ቤተሰብ ስድስተኛ የምናገኛት ናት ብያቸዋለሁ። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛቸው ናቸው ማለት ነው። ምክር የሚል ቃል እንመሰርታለን ማለት ነው። እነዚህ እንደምታያቸው ስድስተኛ ፊደሎች ናቸው ማለት ነው። ምክር የሚል ቃል እንመሰርታለን። ወደ ቀጣይ ስንሄድ ብረት ይላል በአንድ ላይ ስናነበው ብረት እንግዲህ የበ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ረ ደግሞ የመጀመሪያ ፊደል፣ ተ ደግሞ የተ ቤተሰብ ሆና ስድስተኛ ብረት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ በቀለ ይላል እዚህ ጋር በቀለ እንግዲህ በመጀመሪያ ፊደልና ቀ የመጀመሪያ ላይ የመጀመሪያ በቀለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ አለነ ይላል እዚህ ጋር ደግሞ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ለመጀመሪያ ናት እና ደግሞ የመጀመሪያ ናት ማለት ነው። አለነ የሚል ቃል ይመሰርትልናል ማለት ነው። በጣም አሪፍ እንግዲህ እንደምታዩት የአማርኛ ፊደላትን ቃላት ምስረታ የምንላቸው እነዚህ ናቸው። አንድ ባንድ እንግዲህ አንብቤላችኋለሁ እና ከዚህ በኋላ በቶሎ ለመጻፍ በቶሎ ለማንበብ የምትጀምሩት እንግዲህ ቃላት ምስረታ ላይ ነው። ቃላት ምስረታ ቃላት በእንዴት ይመሰረታል? ቃላት ከሁለትም ሶስትም ከዛም በላይ ሆኖ ሊመሰረት ይችላል ማለት ነው። በደንብ አድርጋችሁ ቪዲዮውን ተከታተሉ። የዛሬ ቪዲዮ ነበር ያዘጋጅቼ ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።